አሁን የአማራ ትግል በጣም እዚህ ደረጃ በመድረሱ በጣም ደስ የሚያሰኝ ነገር ነው። እዚህ ደረጃ የተደረሰው ዝም ብሎ አይደለም። የአማራ ትግል ሀ ብሎ የተጀመረው የአማራ ትግል በጥጥቅ ሳይሆን በስክሪፕቶ ወይም በምርጫ ወይም በፓርቲ ሳይሆን በጥጥቅ ነው ሊፈታ የሚችለው የሚለውን ወደ ክልሉ ያስገባው ከአማራ ክልል ውጭ የሚኖር አማራ ነው። ምክንያቱም ግንቦት ሰባት ገብቶ ከኤርትራ መጥቶ በብልጽግና ባዶ እጁን ገብቶ ሲበተን በብራውን ነጋ ተክዶ ሲበተን እኮ እነዘመነ ብቻቸውን ነው የቀሩ፣ እነዝናው ብቻቸውን ነው የቀሩ። ከዛም አልፎ ደግሞ ተከፋፍሎ ነበር። አማራ ክልል ላይ በጎጃም ላይ ሁለት አይነት ግሩፕ ተፈጥሮ ነበር። አንደኛው ከዘመነ ጎን ነው የዘመነን ሀቅ ያዘ ነው። አንደኛው ደግሞ ጎንደር ጠል የሆነ የጎጃም ስብስብ ነው። አንደኛው ጎንደር ጠል የሆነ የጎጃም ስብስብ የነበረበት የኋላ ግን በሚሰሩት ከአማራ ክልል ውጭ በተደራጁት አማራዎች ሰርገው በመግባትና የነሱን ሴራ በማጋለጥ እንግዲህ ወደ ትክክለኞች ወደ እነዘመነ የጎጃም ትግል ወደ እነዘመነ እንዲሻገር ትልቁን ስራ የሰራው ከክልሉ ውጭ ያለ አማራ ነው። አሁን ይሄ እውነተኛ ስለሆነ ነው። ምክንያቱም 2011 2012 ላይ ጎንደር ላይ በሁለት አይነት ነበር። በእነ አረጋ ከበደና እነ አርበኛ መሳፍንት አብረው ነበሩ። ከዛ በኋላ መሳፍንትን የራስክን ጦር ይዘህ ደሞዝ መከፈል ጀምሮ ጦሩን ሳይበትን በትንና እንደዚህ ብለው ጦር አይበተንም ብሎ ደሞዝ ተከፋይ ሲሆን ያንን እንደ መከፋፈያ የተጠቀሙበት የስኳድና የባዲን ባለስልጣናት ነበሩ። አረጋንና አርበኛ መሳፍንትን ለሁለት ሊያታኩሷቸው ሴራ ሰርተው ጫፍ ላይ ደርሰው ነበር እርስ በርሱ ሊታኩስ። ነገር ግን ከክልሉ ያለው በተለይ እኔም ስለነበርኩበት እኛ ደርሰን አረጋ ስር ያሉትን ሰራዊት ብቻ ለብቻ አግኝተን ከነ መሳፍንት ጋርም ሄደን ንግግር አድርገን የሰራዊቱን አስተሳሰብ በመቀየር ደረጃ ሰርተናል። ጎጃም ላይ የዘመነ ደጋፊም አለ። ዘመነን አጥብቆ የሚጠለውም ደግሞ በወረኞች የተሰራ ሴራ ነበር። ምን ዳሞት አካባቢ ማየት ይታያል እኮ ዳሞት ቋሪጥ እኮ 2011 2012 ዘመነ ጋር ነበሩ። ተታለው ከባዲን ሰው ጋር ነበሩ። ፋኖ መሳይ በላይ ዘለቀ ሐውልት ላይ ቆመው እየተነሱ በበላይ ዘለቀ ስም የሚጠሩ የበላይ ዘለቀን ስም በስከ መጨረሻ ያረከሱ ከዛም አልፎ ባህር ዳር ዙሪያ ወጣቱን ሰብስበው በህዋት ጦርነት አታለው ከባዲን ደሞዝ እየተከፈላቸው ከባዲን በጀት ተመድቦላቸው ባህር ዳር ዙሪያ ወጣቱን አደራጅተው ይዘው ለመዝመት በባዲን እንግዲህ በዲያስፖራ ነው እኛ ይህን ከዲያስፖራ እንዳድርገን ምናምን ብለው ወጣቱን ክደው ነገር ግን በባዲን ሎጂስቲክ አሰልጥነው ሁሉን ያን ሁሉ ወጣት የባዲን አስተሳሰብ እንዲኖረው ለማድረግ እኮ የዘመነ ስም ሲጠፋ ነበር። ዘመነን እኮ እንደ ካዲ አሳምባቸውን ገዳይ እንደ አብይ ተላላኪ የአማራ ጠላት አሳምነውን ክዱ አስገደሉት የሚል ትርክት እኮ በማስረሻ ሰጤና በዘመነ ሲሰራ ነበር። ያን ሲሰሩት የነበሩት እነማን ናቸው? በበላይ ሐውልት ላይ እየተነሱ በላይ የበላይን ስም እየፖሰቱ በአማራ ህዝብ ዘንድ በተለይ በጎጃም ጽንፈኛ በጎጃም ስኳድ በኩል ድጋፍ የሚደረግላቸው ጎንደር ጠል ፋኖች ነበሩ። በዛ ሰዓት ሀብቴም እኮ እነሱ ትክክለኛ በዛ ሰዓት አርበኛ ሀብቴም እኮ ትክክለኛ የፋኖ መስሎት ትክክለኛ የአማራ ታጋይ መስሎት ትክክለኛ የበላይ ልጆችን አገኘው ብሎ እኮ ጎጃም ላይ ሄዶ አብሯቸው ሲታገል ነበር። ነገር ግን የሀብቴን አላማ ሲያቁ ሀብቴን አሳልፈው ለመስጠት ሲያስቡ እንዳይነቃባቸው ሀብቴ ከበባውን ሰብሮ ወጥቶ ሲያመልጥና ወደ ጎንደር ሲሄድ እኮ ሀብቴ ጠቁሞ አስዞን እነሱ በሽንፈታቸው በክደታቸው ለማስመሰል አውቀው ከሀብቴ ጋር ተይዘው
ሀብቴን ሊያሳስሩ ሊያስገድሉ ሲሞክሩ ሀብቴ በነበረው ጥበብ በነበረው ወታደራዊ ብስለት ከበባውን አምልጦ ጎንደር ገብቶ ራሱን ስላተረፈ እና እነሱ እንዳይነቃባቸው እጃቸውን ያለምንም ተኩስ ሰጠው ሀብቴ አሳዘን ጠቁሞ ብለው በማውራት እኮ ሀብቴን ጎጃም ላይ ተብጠልጥሏል። ጎጃም ላይ ጎንደር ጠሉ ፋኖ መሳይ ቡድን ጎጃምን ሲያታልል ነበር እኮ የጎጃምን ባለሀብት እኮ ሲቀፍል ነበር። እነዳኘው ዋለ ሳይቀሩ እኮ አብሯቸው ሲሽከረከሩ ነበር። እኔ 2012 ላይ ለዳኘው ዋለ ደውዬለታለሁ። የነዚህን ሴራ እንግዲህ ጎጃም ላይ ያሉትን ሴራ ቀርበን ሁሉንም በነዘመነ ጎን ያሉትም በነዛ አሁን ስማቸውን መጥራት ምክንያቱም አይደለም አሁን ከኢትዮጵያ ወጥቷል ኡጋንዳ ነው የሚኖሩት። በነዛ ጎን ያሉትንም አግኝተን አብረን እየሰራን ተመሳስለን እንትን ብለን መጨረሻ ላይ ያገኘነው ውጤት ግን ጎጃም ላይ ከፍተኛ የሆነ በተለይ ባህር ዳር ዙሪያ ከፍተኛ የሆነ ጎንደር ጠል መኖሩን እኛ በዛ ሰዓት ጎንደርም ሄደናል። ከናራጋው ጋር ተገናኝተናል። ነመሳፍንት ጋር ተገናኝተናል። ጎንደር ላይ በጣም ብዙ ስብሰባ ተደርጓል። ወሎ ላይ ሄደናል። ሸዋ ላይ ሄደናል። እኛ ያንን በመንሰራበት ሰዓት ምር ያልነበረም ሸዋ ላይ አንድ አሪፍ እንቅስቃሴ ብሔርተኝነት በአጣዬ መውደምና በጀውሃ መውደም በነበረው ሰቆቃ ምክንያት ሸዋ ላይ ያማራ ብሔርተኝነት ልክ ከክልሉ ውጭ እንዳሉ አማራ ሁሉ የገባበት ሁኔታ ነበር። ከፋኖ በብዛት በመሰልጠን ደረጃ በመሰባሰብ ደረጃ ባለሀብቱንም ህዝቡንም ወጣቱንም ህፃኑንም በማሰባሰብ ብሔርተኝነትን ሲያስተምር የነበረ የሸዋሮቢት አካባቢ ነውና ሸዋሮቢት ዙሪያ ነው እንጂ ጎጃም ላይ አልነበረም። ጎጃም በዛ ሰዓት ዘመነ ጠል የነበረበት በላይ ዘለቀ መሳይ በበላይ ዘለቀ ስም እየተጠራ ህዝቡን የሚያታልል ፋኖ መሳይ ነው የነበረ። ከፍተኛ የሆነ በፋኖ ደረጃ ጎንደር ጠል ፋኖ እየተመሰረተ ነበረ ያው ይታወቃል። ስለዚህ የኛ በጣም የሁለቱንም ጎጃም ላይ የነዘመነንም የነዛንም ካነጋገርን በኋላ የነስንታየው ቡድን ካነጋገርን በኋላ አብረን ውስጥ በመግባት የነስንታየው ቡድን ከጎጃም እንዲወጣ ጎንደር ጠል ሆኖ አግኝተነው ከጎጃም እንዲወጣ ለአማራ ትግል ምንም አይነት ሁኔታ እንደማያደርግ በመረዳት የነሱን እየተከታተልን በስቴዲየም በምንም እየገባነ የነሱን ሴራ በማጋለጥ ከባዴንጋ ገብቶ ሲወጣ በማጋለጥ እንግዲህ ባህር ዳርና ዙሪያው የተፈጠረውን ዘመነ ጠል ቡድን ከነሱ በመለየትና ትክክለኛውን ግንዛቤ ያገኘን በመፍጠር ወደ ጎንደር አካባቢ በሚደረግ ስብሰባ አንዳንዶችን ተጽዕኖ ፈጣሪ ናቸው ያልናቸውን በመጋበዝ ከነ እየወሰድነ ከነ አርበኛ መሳፍንት ጋር በማገናኘት ሁሉንም እነሱን ከሜዳ እንዲወጡና ትክክለኛው የበላይ ልጆች የነዘመነ እንዲይዙት በማድረግ